እሺ ማንኮራፋትን በዚሁ ንግታና ደግሞ ሆኖ ወደ ስቅታ እንሄድ። እሺ ሰዎች በልምድ እንዲሁ ስቅ ሲል ሰው አነሳን ነው የምንለው ሌላ ቦታ። ይሄ ልማዳዊ ነገር ትተን ወደ ጤናው ጉዳይ ሲመጣ ወደ እናንተ ሙያ ስንመጣ ስቅታ ለሚከሰተው ለምንድን ነው ብለን እንጀምር እስኪ እሱን ደግሞ። እሺ እንግዲህ ስቅታ ከሳምባችን በታች ያለ ዲያፍራም የምንለው የመተንፈሻ ጡንቻ አለን። ያ የመተንፈሻ ጡንቻ በድንገትና በተደጋጋሚ በሚኮማተርበት ጊዜ የሚፈጠር ድምፅ ነው። ስለዚህ ድንገት በምንልበት ጊዜ ይሄ ጡንቻ ይኮማተራል። አየር ወደ ውስጥ ወደ አየር ቧንቧ ለመግባት ጥረት በሚያደርግበት ጊዜ እነዚህ የአየር ቧንቧ ወይንም ቮካል ኮርድስ የምንላቸው ሲዘጉ አየሩ ያንን ስለሚመታው ነው ይሄ ህቅ የሚለው ድምፅ የሚወጣው ማለት ነው። ስለዚህ ያንን ዲያፍራምን የሚቆጠቁጡ ብዙ አይነት ምክንያቶች አሉ። በዛም ብዙ አይነት ምክንያቶች ምናልባት በኋላ እንዘረዝራቸው ይሆናል። በጡንቻው በዲያፍራም መኮማተር ምክንያት ስቅታ ይመጣል ማለት ነው። በዚሁን ዘርዝራቸው በኋላ እንዘረዝራቸዋለን ያልከውን ለምን እንደሆነ እንግዲህ የስቅታ ምክንያቶች በጣም ቀላሎች ሊሆኑ ይችላሉ። ምናልባት ከአመጋገባችን ጋር ከምንጠጣው ነገር ጋር የተያዙ ሊሆኑ ይችላሉ። ስለዚህ ከአንገታችን ጀምሮ ስቅታን የሚቆጣጠሩ ነርቮች እና ቫገስ ነርቭ፣ ፍሬኒክ ነርቭ የምንላቸው በሚተላለፉበት መስመር ሁሉ የሚነካቸው የሚቆጠቁጣቸው ጫና የሚያደርስባቸው ነገር ካለ ስቅታ ሊመጣ ይችላል። ከአንገታችን ብንጀምር የቶንሲል የጉሮሮ መቆጣት ሊሆን ይችላል። አንገት ላይ ከበድ ያለ እጢ ኖሮ ያ ጫና ሊያመጣ ይችላል። ከዛ ስናልፍ ደግሞ የጨጓራ ችግር ያለባቸው፣ የጨጓራ አሲድ ወደ ላይ መርጨት ያለባቸው፣ የሳምባ ኢንፌክሽን ያለባቸው፣ ዲያፍራም አካባቢ ደግሞ የሐሞት ጠጠር ኢንፌክሽን፣ የቆሽት መቆጣት፣ እዚህ አካባቢ ደግሞ ያንን የሚቆጠቁት ነገር ያለባቸው ሰዎች በዚህ ሁሉ ምክንያት ስቅታ ሊመጣ ይችላል። ከዛ ውጪ ግን አንጎል ውስጥ እነዚህን ነርፎች የሚቆጣጠረው ክፍል ላይ ለምሳሌ ስትሮክ ከመጣ የአንጎል እጢ ያ ቦታ ላይ ከመጣ በዛም ተያይዞ ስቅታ ሊመጣ ይችላል። ስለዚህ ከቀላል እስከ ከባድ ምክንያት ስቅታን ሊያመጡ ይችላሉ ማለት ነው እንጂ እኛ በልምድ እንደምንለው ሰዎች ዘፈኑ ሁሉ ተዘፍኖለታል እኮ ስቅታ። እሺ አስጊ ነው ማለት እንግዲህ ስቅታ ይከሰታል፣ ወዲያውኑ ይጠፋል። በአንዳንድ ሰዎች ላይ ግን በማያባራ ሁኔታ በሚመስል ሁኔታ ተደጋግሞ ይከሰታል። እንዲያውም ለረጅም ቀናቶች ሁሉ እንደዚህ የሚከሰትባቸው ሰዎች ያጋጠሙኝ አሉ። መቼ ነው አስጊ የሚባለው? እነዚህ እስከምን የጤና ችግር ጋር የሚያያዙ ናቸው? መልካም እንግዲህ ቀላል አይነት ስቅታ የሚሆንበት ጊዜ ባህሪውም በቀላሉ ወዲያው ይቋረጣል። ምንጩ ከበድ ያለ ወይንም መታከም ያለበት ከሆነ ግን አብዛኛውን ጊዜ ከ48 ሰዓት በላይ የመቆየት ነገር ይኖረዋል ማለት ነው። በራሱ የሚቆም ወይንም በቀላሉ ቤት ውስጥ በምናደርጋቸው ነገሮች የሚቆም ከሆነ ወደ ሆስፒታል መሄድ የማይጠበቅብንም። ግን ያለማቋረጥ ከ48 ሰዓት በላይ የቆየ ከሆነ ወደ ሐኪም ቤት መሄድ ቅድም እንዳልነው እንደ ምክንያቱ ከአንጎል ጀምሮ ጉሮሮ፣ ሳምባ፣ ጨጓራ ላይ ሆድ ዕቃ ውስጥ ጭምር ለዚህ ምክንያት የሚሆኑ ነገሮች አለመኖራቸው መታወቅ ይኖርበታል። ስለዚህ ስትሮክ ያለባቸው ሰዎች ያለማቋረጥ ስቅታ ይዟቸው ሊመጣ ይችላል። እንደዚህ አይነት ታካሚዎች ያጋጥሙናል። ጭንቅላታቸውን ኤምአርአይ በምናስነሳበት ጊዜ ስትሮክ ሆኖ ምክንያቱ ያገኘናቸው ሰዎች አሉ ማለት ነው። ስለዚህ ቀለል አድርገን ብቻ ላናየው እንችላለን ማለት ነው። ኦኬ ማድረግ ያለብንና የሌለብን ነገር አለ ስቅታ በሚደጋገም ጊዜ? እንግዲህ ስቅታ እንዳይበዛ ወይንም እንዳይመጣ ለምሳሌ በፍጥነት ቶሎ የሚመገቡ ሰዎች፣ በጣም ጥግብ ብለው የሚመገቡ ሰዎች ጨጓራችን በሚወጠርበት ጊዜ ይሄ ዲያፍራም የምንለውን ጡንቻችንን ይጫነዋል። ስለዚህ ይሄ ብቻውን ለስቅታ ምክንያት ሊሆን ይችላል። ስለዚህ በፍጥነት አለመብላት፣ በጣም ጥግብ ብሎ አለመብላት፣ ቅድም እንዳልነው የጨጓራ መቆጣት አሲድ መርጨት ጋር ተያይዞ ሊመጣም ስለሚችል ጨጓራ እንዳይቆጣ ቅመማ ቅመም የበዛባቸው አሲድ የበዛባቸውን ምግቦች አለመመገቡ የተሻለ ይሆናል። ኦኬ
እሺ እዚህ ላይ የምንጨምረው ነገር ከሌለ ወደሚቀጥለው መሄድ እንችላለን ዶክተር። ሌላኛው እንግዲህ ትንታ ነው። ምናልባት ይሄን የሚከሰትበት ምክንያት ባጭሩ እንመልከትና አደጋ ሊያመጣ የሚችልበትን ደረጃም እናይ እንችላለን። ትንታ የሚከሰተው የድምፅ ሳጥን ወይም ቮካል ኮርድ ቮካል ቦክስ የምንለው በተለያዩ ምክንያቶች በሚቆጠቆጥበት ጊዜ ወይንም ባዕድ የሆነ ነገር ያንን የድምፅ ሳጥን አልፎ ወደ አየር ቧንቧ በሚገባበት ጊዜ ያንን ለማስወጣት የምናደርገው ጤናማ የሆነ ጥረት ነው። ስለዚህ ውሃ ለምሳሌ ወደ አየር ቧንቧ እንዳይገባ ያንን አስፈንጥሮ የማውጣት ነገር ነው። ምራቅ እንኳን አንዳንድ ጊዜ ወደ አየር ቧንቧ በሚገባበት ጊዜ ያ ባዕድ ነገር መግባት የለም። ከአየር ውጭ ወደ አየር ቧንቧ መግባት የለም። ስለዚህ ያንን ከአደጋ የሚጠብቅ አየርን አስፈንጥሮ ያንን ባዕድ ነገር አስፈንጥሮ በማውጣት ሰውነትን ከአደጋ የሚጠብቅ ነገር ነው ማለት ነው። ስለዚህ የድምፅ ሳጥኑ በተለያየ ምክንያት በሚቆጠቆጥበት ጊዜ ወይንም ኢሪቴቲቭ በሚሆንበት ጊዜ ወይንም ባዕድ ነገር ያንን ለመግባት የግድ መውጣት አለበት ማለት ነው። ምራቅም ይሁን ፈሳሽም ይሁን ምግብም ይሁን ወደዛ ክፍል ከገባ የግድ መውጣት አለበት ማለት ነው። ልክ ነው። በጣም ይሄ ስርዓት በጣም ሴንሲቲቭ ነው። የታችኛው የሳምባችን ክፍል ላይ ከሚኖረን ጥንቃቄ በዘለለ የላይኛው የአየር ቧንቧ ላይ በጣም ጠንቃቃ ነው ሰውነታችን። ምንም አይነት ባዕድ ነገር እንዲገባ ከአየር ውጪ አይፈለግም። ያንን በፍጥነት ማስወገድ ነው ያስፈልጋል ማለት ነው። ካልወጣ እንግዲህ እንደ ባህሪው ነው፣ እንደገባው ነገር ባህሪ ነው። ስለዚህ የምግብ ነገር ፈሳሽ ነገር በብዛት ወደ ሳምባ የሚገባ ከሆነ አስፓይሬሽን ኒሞኒያ የምንለው የራሱን የቻለ የሳምባ ኢንፌክሽን ሊያመጣ ይችላል። ተለቅ ያለ ጠጣር ነገር የሚገባ ከሆነ ደግሞ ሙሉ ለሙሉ የአየር ቧንቧውን ሊዘጋው መተንፈስ እስክናቆም እስከ ሞትም ሊያደርሰን ይችላል ማለት ነው። የተለየ የሚባል ምግብ ወይም መጠጥ አንዳንድ ጊዜ ሰዎች የሚያቃጥል ነገር ሲበሉ የበለጠ ትን ሲላቸው እናያለን እና ምናልባት የተለየ የመጠጥ ወይም የምግብ አይነቶች ሊከሰቱት የሚችሉት ነገሮች አሉ። እንዳይከሰት ልናደርግ እንችላለን። ቅድም በሌሎች ሺዎች እንዳየናቸው። አዎ ልክ ነው። ቅድም እንዳልነው ነው። ለምሳሌ ሚጥሚጣ በምንበላበት ጊዜ ቅድም እንዳልነው መቆጥቆጥ ነው የሚያመጣው ሚጥሚጣው። ስለዚህ በተለየ ሁኔታ ትንታ ሊያመጣ ይችላል። አሲድ ወደ ላይ እንዲወጣ የሚያበረታቱ ከጨጓራችን አሲድ ወደ ጉሮሯችን እንዲመጣ የሚያበረታቱ ምግቦችን በምንበላበት ጊዜ ሁሉ አሲዱ መጥቶ ያንን የድምፅ ሳጥን ስለሚቆጠቁጠው ትንታን ሊያመጣ ይችላል። ከዛ ውጭ ግን በዋነኝነት የመዋጥ ችግር ያለባቸው ሰዎች በተለየ ሁኔታ እዛ አካባቢ ያሉ ጡንቻዎች በመስነፋቸው፣ ነርቮች በመጎዳታቸው ምክንያት የመዋጥ ችግር ያለባቸው ሰዎች ብዙ ጊዜ ከጠጣር ይልቅ ፈሳሽ በሚወስዱበት ጊዜ በቀላሉ ወደ አየር ቧንቧ ለመግባት ቀላል ስለሚሆን በቀላሉ ትንታ ሊያስቸግራቸው ይችላል። ስለዚህ የመዋጥ ችግር ያለባቸው ሰዎች ተገቢው ጥንቃቄ ሊደረግ ይገባል። ከዛ ውጭ ግን በዕለት ተዕለት ኑሯችን ለምሳሌ እየበላን ስናወራ እውነት ነው፣ እየጠጣን ስንስቅ ወላጆቻችን እኮ እየበላህ አታወራ ይላሉ። አዎ ያ የሚሆንበት ምክንያት እንግዲህ በምናወራበት ጊዜ የአየር ቧንቧ ክፍት ነው የሚሆነው። አየር በነፃነት መውጣት አለበት። ስለዚህ ያ ክፍት የሆነ ወይንም ራሱን የማይጠብቅ በሩን የከፈተ የአየር ቧንቧ ውሃ ወይንም ባዕድ ነገር ሲገባ በቀላሉ አፈንግጦ ወደዛ የመግባት ነገር ይኖረዋል ማለት ነው። ስለዚህ በአንድ ጊዜ ማውራትም መብላትም መተንፈስም መናገርም ማውራትም ወይም መጠጣትም በአንድ ጊዜ ሁለቱን ስራዎች ሰውነታችን አቀናጅቶ ሊሰራ አይችልም። ስለዚህ ያንን ጥንቃቄ ማድረግ ይኖርብናል። ከበሽታ ጋር የተያዘ ከሆነ ለምሳሌ በበላን ቁጥር ትን የሚለን ከሆነ በጠጣን ቁጥር ትን የሚለን ከሆነ ግን ከበስተኋላው ቋሚ የሆነ በሽታ ሊኖር ይችላል። ስለዚህ እንደ ስትሮክ የመዋጥ ችግር የሚያመጣ ስትሮክ ያለባቸው ሰዎች፣
ፓርኪንሰንስ የምንለው አይነት የነርቭ ችግር ያለባቸው ሰዎች፣ እንደ አልዛይመርስ ያሉ ዲሜንሺያ የሚያመጡ ወይንም የአእምሮ ንቃትን ማስታወስን የሚቀንሱ በሽታዎች ያሉባቸው ሰዎች በቀላሉ መዋጥ ስለሚቸገሩ ለትንታ ከሌላው ሰው በዘለለ ተጋላጭ ናቸው ማለት ነው። ሰው ትን ሲለው ተሽቀዳድመን ውሃ እንሰጣለን እንትናለውም ብቻ ከዚህ ከስቅታም ይሁን በተለይ ትን ከሚለው ሰው ምንድነው ማድረግ ያለብን ነገር? እንግዲህ ቅድም እንዳልነው ነው ትንታ ጠቃሚ ነገር ነው። ባዕድ ነገርን ለማውጣት ነው እየጣረ ያለው። ስለዚህ ውሃ እየጠጣ ሰውየው ትን ቢለው ያ ውሃ ወደ አየር ቧንቧው ገብቷል ማለት ነው። ስለዚህ ትንታው ያንን ነገር ለማስወጣት የሚያደርገው ሰውነታችን ትግል ነው ማለት ነው። ስለዚህ ለዚህ ሰው የተጨማሪ ውሃ መስጠት ያንን ነገር የሚያባብስ ነው የሚሆነው። ስለዚህ ተገቢ አይሆንም። ተረጋግቶ ሳይረበሽ ያንን ባዕድ ነገር እንዲያወጣ ጊዜ መስጠት ነው ያለብን። አንዳንድ ጊዜ ጀርባን መደብደብ ይኖራል። እሱም ለምሳሌ ጠጣር ነገር ገብቶ ከሆነ በቀላሉ እንዳይወጣ በምንደበድብበት ጊዜ በቀላሉ ተስፈንጥሮ እንዳይወጣ የራሱን የሆነ አስተዋጽኦ የሚያደርግ ይችላል። ስለዚህ ሰውየው ተረጋግቶ ትንታውን ወይንም ያንን ባዕድ ነገር እንዲያወጣ ብንረዳው ነው የተሻለ የሚሆነው። ኦኬ። ሌላኛው ግሳት ነው። ምናልባት የጤና ችግር ይኖረው አይኖረው አላውቅም ነው ወይ የጤና ሰው አገሳ የሚያገሳበት ጊዜ ምናልባት እንትን ሊሆን ይችላል፣ ተገቢ ያልሆነ ባህሪ ሊሆን ይሆናል። የጤና ችግር ነው እንግዲህ እንደ ምክንያቱ የጤና ችግር ነው አይደለም የሚለው ይወስነዋል። አንድ ሰው በቀን ከ20 እስከ 30 ጊዜ በትንሹም በትልቁም ሊያገሳ ይችላል፣ ጤናማ ሊሆን ይችላል። ከበስተኋላው ምክንያት ከሌለ በልተን ጠጥተን ልናገሳ እንችላለን። ከዛ በዘለለ ግን የጨጓራ ችግር ያለባቸው ሰዎች፣ የጨጓራ የመፍጨት ስርዓቱ የተዛባባቸው ሰዎች፣ የጨጓራ አሲድ ወደ ላይ የሚወጣባቸው ሰዎች ጨጓራቸው ውስጥ የሚፈጠር ጋዝ ስለሚኖር ከተለመደው በላይ ተደጋጋሚ የማግሳት ነገር ሊኖራቸው ይችላል። ሰው ይሄ ከጤና ችግር ጋር የተያያዘ ይሆናል። ስለዚህ መታከም ይኖርበታል። ይሄ ከተለመደው በላይ የበዛ ማግሳት ያላቸው ሰዎች ከሆኑ መታከም አለባቸው። ኦኬ። ለምንድን ነው የሚከሰተው እንዲሁ? እሱን ጥሩ ነው እንግዲህ በተለያየ ምክንያት በምንበላበት በምንጠጣበት ጊዜ አየር ወደ ጨጓራችን ይገባል። አብዝተው በፍጥነት የሚበሉ ሰዎች ቶሎ በምንበላበት ጊዜ አየር ያለማቋረጥ ወደ ጨጓራችን ይገባል። አብዝተው ማስቲካ የሚያኝኩ ሰዎች፣ ጋዝ የበዛባቸው ለስላሳ መጠጦችን የሚጠጡ ሰዎች አየር ወደ ጨጓራቸው ይገባል። ያ ጨጓራ መወጠርና መጨናነቅ ያመጣል። ስለዚህ ማግሳት ማለት ይሄ ያጨናነቀን አየር ወደ ውጭ የምናወጣበት ተፈጥሯዊ መንገድ ነው ማለት ነው። ልክ ቱቦ ውስጥ የውሃ ቱቦ ውስጥ አየር ሲገባ ውሃው እንደሚቆራረጠው ማለት ነው። አየሩ ከውስጥ ያለው እየገፋ ይጨነቃል። ስለዚህ ያ መውጣት አለበት። ጠረን አለው ግሳት። ይሄ የጤና ችግርን ያመለክታል። እንግዲህ ሁልጊዜ ላይሆን ይችላል ግሳት ጠረን የሚኖረው፣ ግን ጠረን ካለው የምናገሳው ነገር አንዳንድ ነገሮችን መፈተሽ ይኖርብናል። እርግጥ የምንበላቸው ምግቦች በራሳቸው ጠረን ሊያመጡ ይችላሉ። ከፍተኛ የሆነ ሰልፈር ያላቸው ምግቦች የምንመገብ ከሆነ ለምሳሌ ሽንኩርት፣ ነጭ ሽንኩርት፣ ጥቅል ጎመን፣ የአበባ ጎመን፣ ብሮኮሊ፣ አሳ፣ እንቁላል ሰልፈር በብዛት ያላቸው ምግቦች የሚመገቡ ሰዎች ጠረኑን ሊቀይረው ይችላል። ከዛ ውጭ ግን የጨጓራ ችግር ያለባቸው ቅድም እንዳልነው የጨጓራ የመፍጨት ችግር ያለባቸው የጨጓራ አሲድ ወደ ላይ ማውጣት ያለባቸው ሰዎች እሱም ራሱን ችሎ ጠረን ሊያመጣ ይችላል። እንደ ጂያርዲያ ያሉ ኢንፌክሽኖች የበሰበሰ እንቁላል አይነት ሽታ ያለው ማግሳት ሊኖራቸው ይችላል። የምንበላው ምግብ እና አንዳንድ ኢንፌክሽኖች እና የጨጓራ ችግር ጠረኑን ሊቀይሩት ይችላሉ ማለት ነው።
እንዲህ ባለ ጊዜ ሕክምና ይፈልጋል ማለት ነው። ሕክምና ያስፈልገዋል እንደዚህ ከሆነ። ዶክተር ኤዶሚያስ በጣም ነው የማመሰግነው ለሰጠህን ማብራሪያዎች፣ የጤና ጉዳዮችን ተመልክቶ አመሰግናለሁ። ጊዜ ይስጥልኝ። እኔም በጣም አመሰግናለሁ።